ልጅ በመሆኑ እስኪ ደስ ያላችሁ ማለት ነው። እና መጀመሪያ እንግዲህ በጣም አስቸጋሪ ሁሉንም እያስፈራራቸው ነበር ያለው ማለት ነው። እንግዲህ ያም ምንድን ነው እናቱ በኩላሊት በሽታ መሞቷ፣ እንደገና የእሱ ፍቅረኛ ጓደኛው ደግሞ ለእናቱ ብላ ገንዘብ ለማግኘት ራሷን አሳልፋ ሰጥታ ወንዶች ጋር ሄዳ ነበር ማለት ነው። ከዛም እንግዲህ እዛው አስቀርተዋት ነበረ። እሷን እንትን ለማለት ለማውጣት ነበር እንግዲህ አደይንና ኤልዱን ወደዛ ሊወስዳቸው የነበረው ማለት ነው። ግን በመጨረሻም ያው እሷ እንደሌለች ሲያውቅ እነሱን ለቀቃቸው ማለት ነው። ከዛ እንግዲህ ኤልዱና አደይ ሊሄዱ በተዘጋጁበት ሰዓት ነው የተነገረው እንደሞተች። ናኦልም እንግዲህ በጣም አዘነና በቃ እናንተ ወደ ቤታችሁ መሄድ ትችላላችሁ ብሎ ሲነግራቸው እና አደይም ምንድን ነው ምክንያትህ ምንድን ነው እሱ ብለው ሲጠይቁት ያለውን ነገር ሁሉንም ነገር ሲነግራቸው እነሱም በጣም አዘኑለት ማለት ነው። አሁን እንግዲህ እሱ የፍቅረኛውን ሞት በመስማቱ ሀዘን ላይ ነው ያለው እና ብቻውን ነው ያለው ባዶ ቤት። ከዛም እና አደይ እንግዲህ ለእነ ዴቭ ኤላ ነግረው ሁላቸውም ቤቱ ሄደው አጽናንተውታል ማለት ነው። እንግዲህ ኤልዱ ይመስለኛል ከእሱ ጋር ፍቅር ጀምራለች እና ወደ ኤላ ትሄድ የነበረውን አሁን ኤላ ጋር መሄዱን ትታ ወደ ናኦል ጋር ነው እየሄደች ያለችው ማለት ነው። ናኦሌ ነው እንግዲህ እያለች ያለችው በጣም ደስ ይላል። የእውነት አብረው እንትን ቢሉ በጣም ደስ ይላል። እሱም እንግዲህ በጣም አሪፍ ልጅና ደስ የሚል ልጅ ነው ማለት መጀመሪያም እንግዲህ ያው ተንኮለኛ የነበረው ለጓደኛው ብሎ ነበረ። ግን የውስጡ ችግር ሁሉንም ነገር ሲነግራቸው በግልጽ ሲነግራቸው ሁላቸውም ተረዱት ማለት ነው። ዴቭ ብቻ ነው እስካሁን ድረስ ምንም እያማረኝ አይደለም ያለው ማለት ነው። እቺ ቤዛ የተባለች ናት። አሁን ደግሞ ቤት ውስጥ እያተረማመሰች ያለችው እሷ ናት። የእሷ ደግሞ አንድ ቀን ደግሞ እውነታው አይቀርም ይወጣል ማለት ነው። አሁን እንግዲህ እሷ እዛ ቤት ውስጥ ያለችው ባርኮቴንም አታፈቅረውም፣ የውሸቷን ነው ለገንዘብ ብላ እየቀረበችው። ይህን ሁሉ ግን ፍቅር ታውቃለች ማለት ነው። ፍቅርን ስለማያምኗት ነው እንጂ እሷ ታውቃለች እንዳላፈቀረችው። እንዲሁም ደግሞ ኤላ ጋር እየሄደች ኤላ ጋም እንደዚሁ ገንዘብ ለመቀበል እንደምትወደው ጓደኛ አስመስላ ቀርባዋለች። እንግዲህ ምንድን ነው ይሄ ቤታችን ባራጣ ሊያዝብን ነው ሊሸጥብን ነው እና እባክህ ኤላ የተወሰነ ገንዘብ እንኳን እርዳኝ እያለችው ነው ያለችው ማለት ነው። በተመሳሳይም ደግሞ ባርኮቴንም እንደዛው እያለችው ነው። ግን ባርኮቴም አያውቅም ለኤላ እንደነገረችው፣ ኤላም ደግሞ ለባርኮቴ እንደነገረችው አያውቅም ማለት ነው። ለምለም ግን በጣም ተጠራጣሪና ጎበዝ ብልጥም ስለሆነች ኤላ ለለምለም ሲነግራት መጀመሪያ እውነቱ መረጋገጥ አለበት። እውነቷን ነው ወይስ ውሸቷን ነው? ምንም አያምረኝ የሚችል ልጅ ብላ ስትል ለኤላ ለምን ብላ ነው የምትዋሸኝ? ለምን ትዋሻለች? እኔ ቤት ገዛለሁ ብዬ አባቴ ያስቀመጠው የተወሰነ ግማሽ ብር አለ፣ ግማሽ ሚሊዮን ብር አለ፣ እሱን እሰጣታለሁ ብሎ ሲል ጊዜ የእነሱን ቤት እኔ ገዛዋለሁ ብሎ ሲል ጊዜ አንተ ምን ሆነ አምነህ ነው እሷን እንደዚህ የምታደርገው ብላ ትለዋለች ማለት ነው። ኤላም እንግዲህ ለእናቱ ነግሮ እናቱ ደግሞ አባቱን እንድታሳምነው እያደረገ ነው ያለው ማለት ነው። ለምለም ግን በጭራሽ አይሆንም ይሄ ነገር። መጀመሪያ ባርኮቴም ሰምቶ ሁሉም ነገር መጣራት እውነቱ መጣራት አለበት። እውነቱን ካጣራም በኋላ እውነቷን ከሆነ እንትን እናደርግላታለን እናግዛታለን እያለች ነው ማለት ነው። ግን ኤላ በጣም ያምናታል፣ ባርኮቴም እንደዛው ማለት ነው። እሱም በቃ የሆነ እንትን እላለሁኝ እያላት ነው። እናቴ ያላት ከእናቴ ላይ እቀበላለሁ እያላት ነው ማለት ነው። እና እሷም ምንድን ነው እያለች ያለችው ይሄን ገንዘብ እንግዲህ እስከማገኝ ድረስ እያለች ነው። እነሱ ግን ይሄንን አያውቁም ማለት ነው። በጣም ሾካካ የሆነች ነገር ናት። እሷም እንግዲህ ከዛ ቤት እንትን ብትል ጥሩ ነው። ምክንያቱም እሷ አሁን ፍቅርንና አደይን ከዚህ ቤት አስወግዳቸዋለሁ እያለች ነው ያለችው ማለት ነው። ለፍቅር እንግዲህ ለእናቷ ተናግራለች፣ ቤት ውስጥ እንደዚህ እንትን እያሉኝ ነው ብላ ማለት ነው። አደይም እንግዲህ በዛሬው አባቷ የት እንዳለች አውቋል እና አባቷ ደግሞ ካወቀ
አደይ ከአባቷ ተደብቃ ነው እየሰራች ያለችው ማለት ነው እነ ዴቭ ጋር እና አባቷ ደግሞ ያለችበትን ቦታ ካወቀ ወስዶ ገጠር ይድራታል ማለት ነው። ስለዚህ በጣም ፈርታለች። እናቷ ደውላ ነግራት ያለሽበትን አውቋና ይመጣል ተጠንቀቂ ብላታለች። እሷም እንግዲህ እነ ኤላ ጋር ሄዳ እያደረች ነበረ ማለት ነው። እና ፍቅር እየሰራች ነበረ ቤት ውስጥ። ለምንድን ነው እነ ኤላ ጋር ሄዳ የምታድረው እያለች እየተነጫነጨች ነው ያለችው ማለት ነው። እንግዲህ አደይም እዛ በተቀመጠችበት ሰዓት ናኦልን ሊጠይቁት ተሰብስበው እንደሄዱ ለምን ብቻህን ከምትሆን አደይ ለምን እዚህ አትሆንም አንተ ጋር፣ ቤቱም በጣም ሴፍቲ የሆነ ቦታ ነው ብሎ ሲል ጊዜ ዴቭን በጣም ይናደድና ለምንድን ነው እንደዚህ የምትለው? እናንተ በመቀመጧ ከብዶ ከሆነ እኔ ራሴ ተከራይቼ አስቀምጣታለሁ አለ ማለት ነው። አይ እንደዛ ማለት አይደለም ብሎ ይላል ኤላም ማለት ነው። እኔ ለክፋት አይደለም ይላል። ከዛም እንግዲህ አደይን ይለምናታል ዴቭ አብረን ተያይዘን እንጥፋ፣ የራሳችን ቤት ተከራይተን የራሳችንን ህይወት እንኖር ሲላት አደይም እንግዲህ እንደማትፈልግ ነው የነገረችው ማለት ነው። ዴቭ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት፣ ግን እሷ በጭራሽ ልትቀበለው አልቻለችም ማለት ነው። አደይ በጭራሽ ልትቀበለው አልቻለችም። ዴቭ ግን በጣም ከልቡ ነው የሚወዳት፣ እሷን ካጣው መኖር አልችልም እስከሚል ድረስ ማለት ነው። እና ኤልዱም እንግዲህ ናኦል ጋር እየሄደች እነሱ ሁላቸውን በተሰበሰቡበት ላዩ ላይ ተለጥፋ ነበር እና ዴቭም ይህንን መለጣጠፍሽን አልወደድኩትም፣ በየሄድሽ በምትለጣጠፊው ምንድን ነው? ርቀትሽን ጠብቂ፣ ሁለተኛ እንዳትሄጂ ብሎ ሲላት እሷም እንግዲህ እሺ አላለችውም ማለት ነው። እምቢ ብለዋለች። ምክንያቱም እሷም ናኦልን እየወደደችው ነው። እንደዛም አግቷት እንደዛም ስንት ቀን አስቀምጧት እንግዲህ እዛ መጨረሻ ላይ ወደዋለች ማለት ነው። ግን ያምራሉ አብረው ቢሆኑ። ናኦል በጣም አሁን ላይ በጣም የሚያሳዝን ጥሩ ሰው እንደሆነ ነው እንግዲህ። እና አሁን ቤዛ ናት እያስቸገረች ያለችው። ቤዛ ደግሞ ቤት ውስጥ እያተረማመሰቻቸው ነው ያለችው። ፍቅር ደግሞ አደይን ከዛ ቤት ለማስወጣት በጣም እንትን እያለች ነው ያለችው። ውጪ በቃ ከዚህ ሌላ ከስር እያለቻት ነው ማለት ነው። ዴቭም ደግሞ በጣም ተበሳጭቷል። ፍቅር በምትናገራት ሰዓት ምንድን ነው ያለ እና ፍቅር አደይ ያለችበት ቦታ ዴቭ ኩሽና ይሄድና ሲያናግራት ፍቅር መታታ ያለች። ከዛ ፍቅር ስትመጣ ዴቭ ደግሞ ይወጣል ማለት ነው። ከዛ ፍቅር አደይ ላይ ትጮባታለች። አንቺ ግን ምን እያስነካሹ ነው? ከአንቺ ስርስር የማይጠፋው ትላታለች ማለት ነው። እሷ እንግዲህ እኔ ምን አስነካዋለሁ አለቻት ማለት ነው። እና ከሱ አጠገብ አትድረሽ እያለች በተደጋጋሚ ታስጠነቅቃታለች። አደይም እንግዲህ እናቷ ደውላላት አይ አባትሽ ያገኘው ቤት አንቺ ያለሽበትን ሳይሆን ሌላ ነው ትላትና ከዛ ወደነ ዴቭ ጋር ትመለሳለች ማለት ነው። አደይ እንግዲህ አደይም በጣም ምርር ነው ያላት። የፍቅር ጭቅጭቅ ጠዋት ማታ እያስመረረቻት ነው ያለችው። እናቷ የፍቅር እናት ስትመጣ ቤቱን አስረክባ ሌላ ጋር ለመሄድ ወስናለች ማለት ነው፣ ሌላ ጋር ለመስራት። ውድ አድማጭ ተመልካቾቼ ለዛሬ የያዝኩት እንግዲህ ይህንን ይመስላል። በቀጣይም ክፍል እስከምንገናኝ ቸር እንቆይ እያልኩኝ ሀገራችንን ኢትዮጵያን ሰላም ያድርግልን። እናንተ በያላችሁበት ሰላማችሁ የበዛ ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን